ልጅህ እናቱ እያለች ለእንጀራ እናት ወስተ መስጠት ማለት ምን ማለት ነው? ሩታ አልሞተች፣ አልታመመች፣ በሽተኛ አይደለች፣ ምን አይደለች፣ ጤነኛ ናት፣ አቅም አላነሳት። ይሄ ሁሉ ነገር እያላት ከሷ ላይ ልጅ ነጥቆ ሌላ ሰው ቤት መውሰድ ማለት ምንኛ ነው? እስኪ እናንተ ራሱ በሰውኛ አስቡት። አንድም ሚረባ ጓደኛ የለም። እኔ አብርሃም አንድም ሚረባ ጓደኛ የለም። ሆይ 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 አሉክ። እስር ቤት ስትገባ የነበረው ማን ነው? አብርሃም እኮ ልጁን አንጠልጥሎ ሄደ እንጂ ልዑል ምን ይብላ፣ ምን ይጠጣ፣ ምን ይውደድ፣ ምን አይውደድ፣ በስንት ሰዓት መተኛት እንዳለበት፣ ስንት ሰዓት ከእንቅልፉ መነሳት እንዳለበት፣ ምን እንደሚያዝናናው፣ ምን እንደሚያጫውተው እኮ እንኳን ይብን አያውቅም። እንኳን አይደለም አባት የሚያክል ነገር ይቀርና እኮ አንድ እኮ የሆነ እንትን ዶሮ እንኳን እኮ የሆኑ ጫጩቶች ከተወለዱ በኋላ እኮ ጫጩቶቹን ለመጠበቅ እኮ የሚያደርገው ድርጊት አለ። የሚያደርገው ትልቅ ነገር ጭልፊት የሆነ ነገር እንዳይወስድበት እኮ ጫጩቱን የሚያደርገው ጥበቃ አለ። ፋሚሊውን ጥበቃ፣ ያንን ጥበቃ ከለላ ማድረግ ያለበት አንተ ነበርክ። ማንም እየመጣ ሩታን ሲሰድባት፣ ማንም ስንት ነገር ካንተ ጋር ያሳለፈች ነገ ከነጎዳ ካንተ ጋር ብትመለስ፣ ነገ ከነጎዳ ከአብርሃም ጋር ካንተ ጋር ህይወት እቀጥላለሁ ብላ ብትወስንና አንተም ፍቅር በቃ በሆነ ነገር እግዚአብሔር ተአምራቱ ብዙ ነው። እግዚአብሔር ብዙ ተአምራትን ይፈጥራል። እዛ ካጠገቧ ሆነው ሩታን ሲናገሩ የነበሩ ሰዎች እውነት አጠገቧ ቆመው ከሷ ጋር ምግብ ይበላሉ የሚለውን ከሷ ጋር አብረው ማዕድ ይቋደሳሉ፣ ከሷ ጋር አብረው አይን ላይ መታየት ይችላሉ የሚለው ነገር አስበው እስኪ አስበው። በዚህ ሁሉ ሰው ጓደኛ የፈለገ ጓደኛ ይሁን እኔ ሚስቴን አላስደፍራትም። የአብርሃም ወንድም በጣም ትልቅ አስተዋይ፣ በጣም ትልቅ ሰው፣ በጣም ብዙ ነገሮችን አገናዝቦ የሚያደርግ ሰው ነው። ጥፋትን በጥፋተኝነት እንደዚህ አይነት ጥፋት አጥፍተሃል አብርሃም። እንደዚህ አይነት ነገር ደግሞ ሩታ አድርገሻል። ገብቷቸዋል። አነጋገሩ ራሱ ገብቷቸዋል። በምን አይነት ሁኔታ ማናገር እንዳለበት ያውቃል። በምን አይነት ሁኔታ አንድ ሰው ዝም ብላችሁ መታችሁ እንደዚህ ጥፋት አጥፍተሃል ብላችሁ ጓብላችሁ ከምትነግሩትና የሆነ አክት ከምታሳዩት ይልቅ ቀስ ብላችሁ እንደዚህ አድርገሃል ብላችሁ ያንን ነገር ብትነግሩት ያ ሰውዬ ያንን አክሰፕት የሚያደርግበትና ከጥፋቱ እንዲመለስ የማይሆንበት ምንም አይነት ሲቹዌሽን የለም። አሁንም ቢሆን ሄርሜላን ለምን ነካችኋት? ሄርሜላን ለምን እንደዚህ ያደረጋችኋት? ለምን እንደዚህ ወጣ? ለምን እንደዚህ ገባ እያላችሁ ቤት የምትመጡ እንደዚህ ቴክስት የምትልኩ ምናምን ሰዎች አሁንም ቢሆን ማንም እንደማያዳምጣችሁ እወቁ። ከዚህኛው ትምህርት መውሰድ መቻል አለብህ። አንተ ነገ ከነገ ወዲያ ሌላ ትዳር ልትመሰርት ትችላለህ፣ ሌላ ህይወት ሊኖር ይችላል። ከዚህኛው ትምህርት ካልወሰድክ ነገ ከነገ ወዲያ ይሄ ራሱን እንደምትደግመው እርግጠኛ ነኝ። ደስ ብሎኛል። ልዑሌ ከሷ ጋር ነው ያለው፣ ደስተኛ ሆናለች። አሁን ህይወቷን እየመራች ነው። አሁን ደግሞ ሌሎች ሰዎች እየመጣችሁ ደግሞ አትበጥብጧት፣ ነገሮችን አትበክሉ፣ አትበጥብጡ። ነገሮችን ከዚህ ከዛ እያረጋችሁ ነገሮችን እንደዚህ አታድርጓቸው። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? አለው እግዚአብሔር ይመስገን እኔ ደህና ነኝ። እናንተም ደህና እንደሆናችሁልኝ ተስፋ አረጋለሁ። ከዚህ በፊት ስንፈልገው ስንጠብቀው የነበረው ነገር ዛሬ ተሳክቷል። እግዚአብሔር ይመስገን። ሩታም ልጇን አግኝታለች። ይሄን ነገር እኔም ፈረንጁም ሁላችንም ስንጠብቀውና ያን ነገር ለማድረግ ብዙ መንገዶች ስንሄድበት የነበረበት መንገድን አሁን አሳክተናል። በጣም ደስ ብሎኛል። ዛሬ ግን አንዳንድ ነገሮች አሁንም ሩታን ያደረገችውን ነገር እሷን ለመስበር እየተሄደ ያለበት መንገድ ስላልተመቸኝና በዚሁ አጋጣሚ አንዴ ይሄ ነገር ከመጣ አይቀር ከነሱም በኩል ከማንም ከመጣ አይቀር በዚሁ አጋጣሚ ያለውን ነገር በግልጽ ልንገራችሁ ብዬ ነው ዛሬ የመጣው ቤተሰቦች። አዎ እውነት ነው፣ ሁላችንም ይሄን ነገር አድርገናል። እኔም ፈረንጁም በግልጽ ነው። ማንም ይምጣ ማንም ሄርሜላን መንገድ ላይ ይዘናት ልጁን በስነ ስርዓት ወደ ሩታ እንዲመለስ አድርገናል። ይሄ ነገር የሚካድ ነገር አይደለም። ዛሬ ግን በየሰፈራችን በየሜታችን በየሆነ ቦታ እየተመጣ እንዴት እሷን ትነካታለህ፣ እንዴት እሷን እንደዚህ ታረጋለህ ብላችሁ የምትሉን ነገር ስራዋና ድርጊቷ ነው። አሁንም ቢሆን ይሄን ነገር በግልጽ ለእናንተ መናገር የምፈልገው እሷ ላረገችው ነገር ወይ ደግሞ እሷ ለሰራችው ስራ ምላሽ ነው ይሄ። ምክንያቱም አብርሃም አይምሮ ተደፍኖ በልጅ እየቀለደ ስላለ እንዴት ደግሞ ልጁን ወደ ሩታ መመለስ እንደምንችል ምንሱ ሩታ ማንም እንደሌላት ምንም ነገር እንደሌላት ነበር ሲያስቡ የነበረው። ግን እኛ ያንን በማድረጋችን ዛሬ ምላሹን ተመልክታችኋል ብዬ አስባለሁ። ብዙ ሰዎች ያንን ነገር ስናደርግ ለምን እንደዚህ ያደረክ፣ ለምን እንደዚህ ሆንክ፣ ለምን እንደዚህ ተፈጠረ ስትሉ የነበሩ ሰዎች ነበራችሁ። አዎ ይሄው በቃ ይሄን ለዚህ ነበር ሁሉ ነገር ስናደርግ የነበረው። አሁን ሁላችሁም እንደተረዳችሁን ተስፋ እናደርጋለን። ፕላስ ደግሞ
ትላንትና እየተመለከትኩኝ ነበር። ቡዜ በጣም ስሜታዊ ሆነሽ በጣም ብዙ ነገሮችን ስትናገሪ ሰምቻለሁ። አሁንም ቢሆን ቡዜ ትክክል የማትሆኝበት በጣም 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 ብዙ ነገሮች አሉ። በጣም ብዙ ነገሮች ፍርደ ገምድል ብለሻል። እና ደግሞ በሩታ በኩል ያሉ ሰዎች በሙሉ እንዳለ አእምሯቸው ትክክል ያልሆነ እንደገና ደግሞ ያን ነገር ሩታ ያጠፋችውን ጥፋት አብርሃም አጥፍቶት ቢሆን ኖሮ ምን ልታደርጉት እንደምትችሉ እያንዳንዳችሁ ስራችሁንና ድርጊታችሁን አውቃለሁ ብለሽ ነበረ ቡዜ። አሁንም ቢሆን አንቺን መናገር አልፈልግም እኔ ግን በዚህ ልክ ደግሞ አሁንም ቢሆን ነገሮች ካለቁ ነገሮች ከተጠናቀቁ በኋላ በዚህ ልክ እሷን መናገር መቻል ደግሞ በጣም በጣም የሚያስጠላ ነገር። በፊትም ቢሆን ሁለት ባለትዳሮች መሃል ልጅ በወለዱ መሃል አንግባ የሚለው ነገር ብዙ ጊዜ ተናግረናል። ግን እንደዛም ሆኖ ሁሉም ሰው ጥፋት የማያጠፋ የለም። ጥፋትን ደግሞ ይቅር ካልተባባልና ጥፋትን ማንም ሰው ባይዘው ቡዜ እንትን አላለሽም አልካደሽም። ሩታ ያጠፋችውን ጥፋት ማንም አልካደም። ግን ትክክለኛነቱ ደግሞ ሚዛናዊ ያደርጋል። ወደ ሩታ እንዲደላ ያደርጋል። አብርሃም እኮ ነው አይደል እንዴ የቀረበል በፍቃደኝነቱ ቤቷ ሄዶ የሚፈልገውን ወይን ጭልጥ አድርጎ ጠጥቶ እንደፈለገ ሲሆን የነበረው እኮ አብርሃም ነው እንጂ ሩታ አልነበረችም። ፈቅዶና ወዶ ላረገው ነገር በዚህ ልክ ደግሞ እናንተ መንገብገብ መቻላችሁ ደግሞ አሁንም ድረስ ያ ነገር ከውስጣችሁ ያልወጣው መንገድ ደግሞ ለምን እኔ በዚህ ልክ ልትሆኑበት እንዳላቻላችሁም አልገባኝም። ሩታ አሁንም ቢሆን ከሀገር ትወጣለች፣ ሩታ ወደ ሌላ ሀገር ልትሄድ ነው ልጁን የፈለገችው ምናምን ብላችሁ የምታስበው ሰዎች አንዳንድ ድንጋይ የሆናችሁ ሰዎች አላችሁ። ድንጋይ ሩታ ልጁን እኔ ከዚህ በፊት ሩታ ኮንሰልታንሲ ምናምን ወደ ዱባይ ልትሄድ ነው የሆነ ሀገር ልትሄድ ነው እያላችሁ ስታወሩ እናንተ ይሄ ነገር ይፈጠራል ኮንሰልታንሲ ምናምን እርስ በራሳችሁ እዛው የምትፈጥሯቸው ድራማዎች እንዲመቻችሁ ልዑሌ እናንተ ጋር እንዲመቻችሁ የምታረጉበት መንገድ ባይዘው በጣም ያስቅ ነው። አብርሃም እኮ ልጁን አንጠልጥሎ ሄደ እንጂ ልዑል ምን ይብላ፣ ምን ይጠጣ፣ ምን ይውደድ፣ ምን አይውደድ፣ በስንት ሰዓት መተኛት እንዳለበት፣ ስንት ሰዓት ከእንቅልፉ መነሳት እንዳለበት፣ ምን እንደሚያዝናናው፣ ምን እንደሚያጫውተው እኮ እንኳን ይብን አያውቅም። አባትነትና ብቻ ስለሆነ አንድ ሰው አባት ስለሆነ ሁሉንም ነገር የልጅ አስተዳደግን የልጅ እንትንን ያውቃል ማለት አልነበረም። አሁንም ቢሆን ይበቃል። በቃ አብርሃም ነገሮችን ልትረዳ ይገባል እንዴ እንኳን አይደለም አባት የሚያክል ነገር ይቀርና እኮ አንድ እኮ የሆነ እንትን ዶሮ እንኳን እኮ የሆኑ ጫጩቶች ከተወለዱ በኋላ እኮ ጫጩቶቹን ለመጠበቅ እኮ የሚያደርገው ድርጊት አለ። የሚያደርገው ትልቅ ነገር ጭልፊት የሆነ ነገር እንዳይወስድበት እኮ ጫጩቱን የሚያደርገው ጥበቃ አለ። ፋሚሊውን ጥበቃ፣ ያንን ጥበቃ ከለላ ማድረግ ያለበት አንተ ነበርክ። ማንም እየመጣ ሩታን ሲሰድባት ማንም ስንት ነገር ካንተ ጋር ያሳለፈች ነገ ከነጎዳ ካንተ ጋር ብትመለስ ነገ ከነጎዳ ከአብርሃም ጋር ካንተ ጋር ህይወት ቀጥላለሁ ብላ ብትወስንና አንተም ፍቅር በቃ በሆነ ነገር እግዚአብሔር ተአምራቱ ብዙ ነው። እግዚአብሔር ብዙ ተአምራትን ይፈጥራል። ብዙ ተአምራትን አይደለም በአንድ አመት በሁለት አመት የተለያዩና 10 አመት 20 አመት የተለያዩ ሰዎችን አንዴ ማድረግ አቅም ያለው ነው። እግዚአብሔር ብዙ አቅም አለው። ነገ ከነጎዳ እናንተ ብትገጥሙ እነዛ ካጠገቧ ሆኖ ሩታን ሲናገሩ የነበሩ ሰዎች እውነት አጠገቧ ቆመው ከሷ ጋር ምግብ ይበላሉ የሚለውን ከሷ ጋር አብረው ማዕድ ይቋደሳሉ፣ ከሷ ጋር አብረው አይን ላይን መታየት ይችላሉ የሚለው ነገር አስበው። በዚህ ሁሉ ሰው ጓደኛ የፈለገ ጓደኛ ይሁን እኔ ሚስቴን አላስደፍራትም። የፈለገ ጓደኛ ሊሆን ይችላል፣ የፈለገ ነገር ተአምር ሊመጣ ይችላል። ሚስቴን አሳልፌ ሰጥቼ ማንም ሰው እንዲናገራት አልፈቅድም። አላደረከውም ነበር። ዛሬ ግን እስር ቤት ሲመጣብህና ወደ እስር ቤት የምትገባበት ነገሮች ሲመቻቹ አንተ በፍላጎትህ ልጁን እንደሰጠህ አድርገህ ቤት ድረስ መጣ። በዚያ አጋጣሚ ዴቭን በጣም ሳላመሰግነው ማለፍ አልፈልግም። የአብርሃም ወንድም በጣም ትልቅ አስተዋይ፣ በጣም ትልቅ ሰው፣ በጣም ብዙ ነገሮችን አገናዝቦ የሚያደርግ ሰው ነው። ጥፋትን በጥፋተኝነት እንደዚህ አይነት ጥፋት አጥፍተሃል አብርሃም። እንደዚህ አይነት ነገር ደግሞ ሩታ አድርገሻል። ገብቷቸዋል። አነጋገሩ ራሱ ገብቷቸዋል። በምን አይነት ሁኔታ ማናገር እንዳለበት ያውቃል።
በምን አይነት ሁኔታ አንድ ሰው ዝም ብላችሁ መታችሁ እንደዚህ ጥፋት አጥፍተሃል ብላችሁ ጓብላችሁ ከምትነግሩትና የሆነ አክት ከምታሳዩት ይልቅ ቀስ ብላችሁ እንደዚህ አድርገሃል ብላችሁ ያንን ነገር ብትነግሩት ያ ሰውዬ ያንን አክሰፕት የሚያደርግበትና ከጥፋቱ እንዲመለስ የማይሆንበት ምንም አይነት ሲቹዌሽን የለም። በዚህ አጋጣሚ አሁንም ቢሆን ተኝታችሁ እንደማታድሩ አውቃለሁ። ምክንያቱም ልዑሌን የመሰለ ልጅ ተወስዶባቸዋል። ከናንተ ጋር የነበረው ቆይታ አብርሃም እኔ የአባትነትን ስሜት ባላቀውም እኔ ባልወልድም ግን አባት ምን ያህል ለልጁ እንደሚንሰፈሰፍ አባት ለልጁ ምን ያህል በቃ የራሱን አይን እስካየ ድረስ የራሱን አይን በመስታወት እያየ እየተሰማው እስካለ ድረስ ያንን ልጅ ካጠገቡ ማጣት አይፈልግም። ግን ይሄ ሁሉ ነገር እንዲሆን ያደረገው አብርሃም ራስህ ነህ። አው ልጅ በእርግዝና ወቅት ላይ ምንም ላይ ሰማ ይችላል። ከተወለደ በኋላ ግን ልጅ ያሳሳል። ካደገ በኋላ ልጅ ያሳሳል። ያ ነገር ደግሞ በአብርሃም ባንተ እየተመለከትኩኝ ነው። እኔ ከዚህ በፊት ብዙ ነገሮችን አውርተናል። ብዙ ነገሮችን ብዙ ሚስጥራቶችን ብዙ ነገሮችን እናንተ አውርተናል። ግን ከስተት ላይ ሳትማር ከስተት ላይ ስተት እያደረክ ስለመጣ ብቻ ነው ይሄ ሁሉ ነገር ልናገር የፈለኩት እና አሁንም ቢሆን ከበስተጀርባ ብዙ ነገሮች እየተደረጉ እንደሆነ እናውቃለን። ብዙ ጊዜያቶች ሊፈጁ እንደሚችሉ እናውቃለን። ግን አሁንም ቢሆን ሄርሜላን ለምን ነካችኋት? ሄርሜላን ለምን እንደዚህ ያደረጋችኋት? ለምን እንደዚህ ወጣ? ለምን እንደዚህ ገባ? እያላችሁ ቤት የምትመጡ እንደዚህ ቴክስት የምትልኩ ምናምን ሰዎች አሁንም ቢሆን ማንንም እንደማያዳምጣችሁ እወቁ። ብዙ መስተካከል ያለባቸው ነገሮች አሉ። አብርሃም አንተ ሳትሆን ራስ የምትወስነው ውሳኔ ሳይሆን የሆነ ቦታ ላይ ሻይ እየጠጣ ብቻ ማንንም በሌለበት አሁን ላይ ብቻህን እንደማትሆን አውቃለሁ። አብርሃም ብዙ አጋፋሪዎች ብዙ ሰዎች አሉ ከበስተጀርባህ። ግን ነገሮችን በማገናዘብ ነገሮችን ሻይ እየጠጣህ ቡና እየጠጣህ የሆነ ቦታ ላይ ቁጭ ብለህ ብታስብና ብታገናዘባቸው ብዙ ያጠፋቸው ጥፋቶች አሉ። አልጠፉም አይደለም። ገብቶሃል? ግን እኔ አሁን እነዛ ነገሮች ኦሬዲ ሉሌ ተመልሷል። ሉሌ ከናቱ ጋር ነው ያለው። ግን እነዛ ነገሮች አሁንም ቢሆን አሁንም ልጅ የመውሰድ ሐሳብ ልጅ እንደዚህ የማድረግ ሐሳብ ውስጥ ላይ ኖሮ ከሆነ እንደዚህ አድርግ ብለው የሚሉ ሰዎች ካሉ አሁንም ስተታቸው በጣም ትልቅ ስተተኛ ናቸው። ምክንያቱም እንዲህ በቀላሉ በነግርህ እንኳን ልጅህ እናቱ እያለች ለእንጀራ እናት ወስተ መስጠት ማለት ምን ማለት ነው? አልሞተች ሩታ አልሞተች፣ አልታመመች፣ በሽተኛ አይደለች፣ ምን አይደለች፣ ጤነኛ ናት፣ አቅም አላነሳት። ይሄ ሁሉ ነገር እያላት ከሷ ላይ ልጅ ነጥቆ ሌላ ሰው ቤት መውሰድ ማለት ምንኛ ነው? እስኪ እናንተ ራሱ በሰውኛ አስቡት። እናቱ እያለች ልጅን ወስዶ ሌላ ቦታ ማሳደግ ምንም አይመስል ነገር ማይመስል። ምን ነው መካር የለውም እንዴ? ጓደኛ የለውም እንዴ? ቤተሰብ የለውም እንዴ? ያስብላል። በጣም ያስብላል። ከመጠን በላይ ያስብላል። ዛሬም ነገም ከነገ ወዲያም ማድረግ ያለብህን ነገር ለጓደኞች አሁን አንድም ሚረባ ጓደኛ የለም። እኔ አብርሃም አንድም ሚረባ ጓደኛ የለም። ሆይ አሉክ። እስር ቤት ስትገባ የነበረው ማን ነው? እንደዚህ ውሰድ ማን ምንም አያመጣ ወከባ እየየ ተባለ። እሺ እየየ ባለ በቃ በጣም ብዙ ጓደኞች አሉ። ጎበዞች ናቸው፣ ተደባዳቢ ናቸው፣ ምንድናቸው? እሺ ጀግና ናቸው ይባል ጭንቅላት የሌለው ሰው ናቸው ግን ጀግና ናቸው ይባል። ግን እስር ቤት ስትገባ ማን ነው ከእስር ቤት መጥቶ አንተን ሊያስወጣ ምሳ እንኳን ይዞልህ የመጣ ሰው ማን ነው? እስኪ ዝም ብለህ ቁጭ ብለህ አገናዝበውና አስበው። እነዚህ ነገሮችን ቢያንስ ማን ነው አጠገቤ የነበረው በክፍተቴ ሰዓት ማን ነው ከጎኔ የነበረው ነገር ብለህ ሳታስብ ግን ዝም ብለህ አሁንም ከመሬት ተነስተ አንዳንድ ባይዘዌ አሁንም ቢሆን የሚያቀሳስሩ የሚያጣሉ እንጂ የሚያስታርቁ ማንም ሰው የለም። ሐቂቃውን ስነግራችሁ ማንም የለም። ነገር አታወሳስቡ። ነገር አሁን ሁለቱ ሰላም ተመልሰዋል፣ እግዚአብሔር ይመስገን። ቢያንስ የተሻለ ነገር ነው። ከዚህ በኋላ አንተም ብትሆን የራስህን ህይወት ትቀጥላለህ፣ ሩታም ብትሆን የራሷን ህይወት ትቀጥላለች። ከምትፈልገው ከምትወደው ከሚያስብላት ከምታስብለት ሰው ጋር ትቀጥል። እኔ ዛሬም ነገም ከነገ ወዲያም ተመለሱ ብዬ እያስገደድኳቸው አይደለም። ተመለሱ ግዴታ መመለስ አለባችሁ እያልኳቸው አይደለም። መመለስ ከፈለጋችሁ አሁንም ቢሆን ሩታ እንደ ድሮዋ እንድትሆንልህ የምታስብ ከሆነ አብርሃም ሩታ እንደ ድሮ የምትሆንልህ የምታስብ ከሆነ አንተም የድሮ አብርሃም ልትሆን ይገባል።
አንተ መጀመሪያ እጃችንን ወደ ሰው ከመጠቆማችን በፊት ወደ ራሳችን እንዲህ ስንል እነዚህ ጣቶች ይታያቸዋል፣ ወደኛ ነው የሚጠቁሙት። እኛስ ሶስቱ ወደኛ ናቸው። እንደዚህ ብለን ስንል ሶስቱ ወደኛ ናቸው። እነዚህ እኛስ ጸባይና ጽዳት ከራስ ይጀምራል። ራሳችን መጀመሪያ ተስተካክለናል። አንተ የድሮ አብርሃም ነህ፣ አንተ የድሮ አብርሽ ነህ፣ እንደዛ የምንወድህ ብዙ ነገሮችን እንትን የምንልህ አንተ ራስህ ነው ወይ? ሩታ እንደዚህ ያደረጋችኋት እናንተ እንደዚህ ፈጥራችሁ እንደዚህ ሆናችሁ ብላችሁ ከማለቻችሁ በፊት አብርሃም ራሱ ነው ወይ? ሩታ ራሷ ነው እናት ወይ? ሩታ ራሷ እንድትሆን ከፈለክ አብርሃም ራስ መሆን መቻል አለብህ። ሩታ ደግሞ ራሷን ያልሆነችበት ዋነኛ ምክንያት ደግሞ አንተ ነህ። በፉክክር እሷ እዛች ጋር የሆነ ነገር ስትሆን እዚች ጋር የሆነ ነገር፣ እሷ እዛች ጋር የሆነ ነገር ስትሆን እናንተ እዚች ጋር የሆነ ነገር፣ የፉክክር አታድርጉት። በቃ አሁን እኮ ሩታ ወድቃ ብታያት እርግጠኛ ነኝ በፍጹም የሆነ ስሜት ተሰምቶ መተህ እሷ መናገር መቻል አለብህ። የሆነ ስሜት ተሰምቶ፣ ምክንያቱም ብዙ ነገር አሳልፋላ። እንኳን አይደለም እኮ እንደዚህ ሚስት የነበረች ኤክስ፣ እኔ አሁን ለምሳሌ ኤክሴ ድሮ የነበረች ፍቅረኛዬ የሆነ ነገር ሆና ባያት በጣም ይደበረኛል። ክፉዋን አልወድም። ምንም ቢሆን አሁን ብንጣላም የሆነ ያሳለፍናቸው ነገሮች የሆነ ነገር ይዛቸዋል አይደለ? ያሳለፍናቸው ጊዜያቶች ምናምን ይዛቸዋል። አንተም በዛ ልክ ማሰብ መቻል አለብህ። ንቃ። ስንቴ ንቃ አልኩህ። አንተ በቃ በእልህና በጉልበት ነው በቃ የምታስበው፣ በእልህና በጉልበት። የአባት ካራክተር ያዝ፣ የመካሪ የሰብሳቢ እንደዚህ አይነት ካራክተር ይዘህ ካልመጣ ደግሞ አሁንም ቢሆን ለአንተ ለወደፊት ህይወትህ ከባድ ነው። ከዚህኛው ትምህርት መውሰድ መቻል አለብህ። አንተ ነገ ከነገ ወዲያ ሌላ ትዳር ልትመሰረት ትችላለህ፣ ሌላ ህይወት ሊኖር ይችላል። ከዚህኛው ትምህርት ካልወሰድክ ነገ ከነገ ወዲያ ይሄ ራሱን እንደምትደግመው እርግጠኛ ነኝ። አሁን ከሩታ ጋር እየሆንክ ያለኸው ነገ ከሄርሜላ ጋርም ተጋብተህ ህይወት ብትጀምር ያው ነው። ምንም ልዩነት አይኖረው። ምንም ለምን ከግለፍተኝነት ከጓደኞች አስተሳሰብ ከምን አስተሳሰብ ወጥተህ በራስህ ነገሮችን ማሰብ መቻል አለብህ። የሰው ልጅ ጓደኛም የሆነ ሊሚት አለው፣ ገደብ አለው፣ መስመር ታሰምሩለታላችሁ። ከዛ እንዳያልፍ ማድረግ መቻል አለባችሁ። ሁሉም ጓደኛ ደግሞ መልካም አይደለም፣ ሁሉም ጓደኛ ደግሞ ጤነኛ አይደለም። የትም አብክቶ የመጣውን ወሬ ለአንተ ይነግራል። አንተ ያን አክሰፕት አድርገህ ነገ የሆነ ነገር ለማድረግ ትወዳለህ። አሁን በዚች ቅጽበት በዚች በሳምንታት ውስጥ የተፈጠረችውን ነገር እነጋሽዬ ሲመለከቱት የተሰማቸውን የልብ መሰበርን አንተ ይሰማሃል ወይ? ነገ አንተም ትልቅ ቦታ ደርሰህ ሁሉም ሰው ትልቅ ቦታ ደርሶ ዛሬ ያደረግነው ነገር ነገ ከነገ ወዲያ አይሰማንም ወይ የሚለውን ነገር ቲንክ ማድረግ መቻል አለብን። እኔ አሁንም ቢሆን ለተናገርኩ ነገሮች አንተ ሰላም ከሆንክ አብርሃም አንተ ትክክለኛ ማንነት ከያስክና አብርሃም ትክክለኛ ነገር ላይ ካለ እኔ ላጠፋው ጥፋቶች ላስደበርኩ ነገሮች ብዙ ነገር ስላሳለፍን ላስደበርኩ ነገሮች ተንበርክኬ ይቅርታ ጠይቃለሁ። አንተ የድሮ አብርሃም ከሆንክ እኔ ተንበርክኬ ጥፋት አጥፍቼብሃለሁ፣ በጣም በቃ ማይሆን ነገር አድርጌያለሁ ብዬ ተንበርክኬ ይቅርታ ጠይቃለሁ። ተንበርክኬ ለእያንዳንዱ ነገሮች እያንዳንዱ ሰው በሩታ በኩል ያለው ተንበርክኮ ይቅርታ እንዲጠይቅ ማድረግም የምትችለው አንተ ነህ። እስኪ ቢያንስ አንድ ሳምንት እንኳን የሆነ በቃ ሰውን የምታናድድበት መልካም ነገር፣ ሰውን የምታቃጠለበት ለሩታ ጥሩ ነገር ከዚህ በፊት ካሳለፍከው ነገር ጨልፈ ስጣትና ከዛም በኋላ ሰው የት እንደሚገባ እንመልከተው። እኔ ብዙ ነገር ማለት አልፈልግም። አሁንም ደስ ብሎኝ ስለመጣው ነው ሁሉ ነገር ያረኳችሁ። ሩታ ጋር ነበርኩኝ፣ ብዙ ነገሮችን አይቻለሁ፣ ብዙ ነገሮችን ተመልክቻለሁ። ደስ ብሎኛል። ኡሌ ከሷ ጋር ነው ያለው፣ ደስተኛ ሆናለች። አሁን ህይወቷን እየመራች ነው። አሁን ደግሞ ሌሎች ሰዎች እየመጣችሁ ደግሞ አትበጥብጧት፣ ነገሮችን አትበጥብጡ። ነገሮችን ከዚህ ከዛ እያረጋችሁ ነገሮችን እንደዚህ አታድርጓቸው። ሄርሜላም ደግሞ አሁን ልታቆሚ የሚገባው ሊሚት ላይ ደርሰሻል። በቃ እንኳን አይደለም ለ24 ሰዓት ለ2 ቀን ለ3 ቀን ይቅርና ለአንድ ወር ራሱ አልሰጠም ብለኝ ነበር። ይኸው 3 ቀን ራሱ አልፈጀም። በ3 ቀን በ2 ቀን ውስጥ ነው የመለስከው ልጁን። ገብቶሃል? ነገ የሚመጣውን ነገር ስለምናቅ ነው ዛሬ ምን ነግርህ። ገብቶሃል? እኔ ምንም ነኝ አውቃለሁ፣ ምንም ነኝ። እኔ ለሩታ ካንተ የበለጠ አልቀርባትም። ግን እኔ እንድቀርባትና ነገሮችን እንደዚህ በዚህ ልክ እንኳን እንድናገርህ እያደረከኝ ያለው አንተ ነህ። አንተ በሰጠው ክፍተት ነው።
ስለዚህ እነዚህ ነገሮች ማስተካከል የምትችል ከሆነ አሁንም ጊዜው አልረፈደም። ነገሮችን ማስተካከል ትችላለህ። ብዙ ነገሮችን አድርገሃል። ያለውን ነገር ማስተካከል የምትፈልግ ከሆነ ማስተካከል ትችላለህ። እኔ አሁንም ቢሆን ይሄንን ነው እየነገርኩ ያለሁት። አሁንም ተመልሼ ወደ ሩታ ጋር ነው የሚሄደው። ምክንያቱም በዚህ ሰዓት ደስታዋ ተካፋይ ነኝ። የደስታዋ ተካፋይ መሆን እፈልጋለሁ። ብዙ ነገሮችን አብረን ይሄንን ልጅ እንዲመጣ ልዑሌ ወደ ቤቱ እንዲመለስ ብዙ ነገር አድርገናል። አሁንም ቢሆን ሄጄ ከሷ ጋር ብዙ ነገሮችን ማውራት እፈልጋለሁኝ። ጠንካራ ሴት ናት። ብዙ ተአምሮችን ያሳለፈች ሴት ናት። ለሴት አይደለም ለወንድ ምሳሌ የምትሆናት። ሴቶች ከሷ ትምህርት ውሰዱ። ስለ ህይወት፣ ስለ ትዳር፣ ስለምን ከሷ ህይወት ብዙ ነገር ተማሩ። ምን ሊያጋጥማችሁ እንደሚችል ያላገባችሁም ሰዎች ጭምር ፍርደ ገምድል ምናምን የምትሉ ሰዎች ግን ልቦና ይስጣችሁ። በጣም ብዙ ነገሮችን አውቃችሁም ሆነ ሳታውቁ ተናግራችኋል። ልቦና ይስጣችሁ። ይሄንን ነው ማለት የምፈልገው። አመሰግናለሁ።